ትላንትና ሩታ በና ካሊፍ ቢኒ ጋር መጣች። ሄርሜላ ደግሞ የአብርሽ ወንድም ጋር መጣች። ሁለቱም የተለያዩ ሀሳብ ነው። በጣም ይገርማል ነገሩ ማለት ነው። በጣም የገረመኝ ጭራሽ የሩታ ነው ማለት ነው። በጣም የገረመኝ የሩታ ነው። እና ሰላም ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሩታ እናት ነች። እናት ልጁን አምጣ የወለደችው እሷ ግን እዛ ጋር ልጁን ከመለስኩ ወደ ህግ ከሄድኩ ወይ የሆነ እርምጃ ከወሰድኩ ቤተሰብስ ይይዝኛል፣ ምን ይይዘኛል? ከዚህ በፊት ሩታ የሆነ ነገር ምናምን ስታደርጊ ቤተሰብ ይይዝኛል ብለሽ አላሰብሽም? እንዴት ነው ዛሬ ልጅ ተወስዶሽ አብርሃም ልጅስ ወልዶ ሌላ ቦታ አድርጎ አንቺ ደግሞ እንደዚህ ማሰብ የቻልሹ ማለት ነው? የትኛው ነው የሚበልጠው? እዚህ ጋር ቤተሰብ ነው ልጁ ነው የሚበልጠው? ምክንያቱም አንቺ ልጅሽ አንቺ የወለድሽው ናቸው። ቤተሰብ ነው አለቀ። የትኛው ነው የሚበልጠው? አሁን አንቺ እንደዛ ካደረግሽ ወደ ህግ ከሄድሽ ደግሞ ለምንድን ነው ቤተሰብ የሚያዝኑብሽ? ለምን? ምክንያቱም በጣም ይገርማል ሩታ። አንቺ ነው ገረመኝም እንደውም የአንቺ ነገር ማለት ነው። ልጅሽ አይደለውም አብርሃም አንቺ ላይ ተጫውቶ እንደፈለገ የዩቱበሮች ማሳደጋ አድርጎሽ እንደ ማስቲካ ጨምቆሽ ማለት ትቻለሽ። የሰፋሽ ሰው ነው። ዛሬ ደግሞ ሄርሜላ 100,000 እስከ ዛሬ ስላልገባች ሄርሜላ 100,000 ለማስገባት ልጅሽ ወስዶ ሲንከራተት ወደዛ ሲንከራተት አንቺ ለምንድን ነው የዩቱበሮች ማሳደጋ ልጅሽ የምታደርጊ? አንቺ አይደለም ልጅሽ አንቺ አይደለም ወይ እንደሚባለው ልጁ የሱ አይደለም እንደተባለው እኔ አልልም፣ እሱም ማለት አልችልም። እንደዛው ነው ነገሩ። ያጠረጥራል ማለት ነው። አንዲች እናት ልጁ ተወስዶበት የት እንዳለ አውቃ ምናምን እንደዚህ ዝም ማለቷ በጣም የሚገርም ነው። የፈለገ 10,000 ለምን አባት አይሆንም? ለምን ማለት ነው? ለምን ጥንቅር ብሎ አይቀርም ማለት ነው? ማንም ሰው ለምን አይሆንም? በህግ መቀበላችም በ10 ደቂቃ እኮ አይፈጃሽም እንዴ? ልጆን ወስዶብኝ ሄደ ልጄን እመልሳለሁ ብለው ወስዶብኝ ሄደ አልመልስም ብሎኛል ብለሽ አንድ ፖሊስ ይዘሽ ብትሄጂ እኮ ልጅሽ ትመልሻለሽ በቀላሉ ማለት ነው። እንኳን ህግ ቦታ ምናምን ደረጃ ምናምን ገና ህግ ፋይል ከፍተሽ ምናምን እሱ አይደለም በ10 ደቂቃ እኮ ልጅ እኮ ነው። እኔ የምለው ደግሞ በእውነት በህፃናት የሚጠይቃችሁ ቢኖር ሰው ማለት ነው። በእውነት የህፃናት መብት የሚጠይቃችሁ ሰው ቢኖር የፈለጋችሁ አባትና ለምን አትሆኑም? የፈለጋችሁ ምክንያቱም የህፃናት መብት መከበር አለበት። ለምን ልጁ እዛ ይንከራተታል? ለምን የዩቱበሮች ማሳደጋ ይሆናል ምናምን የሚጠይቃችሁ ሰው የለም በህግ። እዛ ጋር ገና ስለ ቤተሰብ ስለምን ታወራለሽ ማለት ነው ወሬ። ሌላ ጊዜ እችላለሁ እንዴ ያደርጋለሁ ምናምን እያልሽ አይደለም እንዴ? ለምን ልጅ ተወስዶብሽ ሌላ ቦታ ሲያድር አንቺ ዝም ብለሽ ማደር እንዴት ቻልሽ? እንዴት ወዲሽ እንዴት ቻለም? ለዛውም የት እንዳለ እኮ ታውቃለሽ። ለምን ሄደሽ አስተወጂ? እሺ ፖሊስ አታመጪም? እሱ ላይ ችግር ያመጣል ብለ አንቺ ተጋፍጠሽ አትወስጂም? አንቺ ቤት ሄደሽ ተጋፍጠሽ አትወስጂም? ቀላል አይደለም። ለምንድነው የምትጫወቺ ልጅሽ ላይ? ለምንድነው ህይወትሽ ላይ ተጫውቶ ካለቀ በኋላ ልጅሽ ላይ እንደዚህ እንዲጫወት ለምን ታደርጋለሽ? ለምን ትፈቅጃለሽ? በእውነት እኔ አንቺ ላይ ነው አዘንኩ። ሌላ ደግሞ ሄርሜላ ልጁን እኔ ሂድና ውሰድና ለእናቱ መልስ ካልኩ ልጁን ሩም ነው የሚወሽቆ። ሌላ ደግሞ እኔ ልጁን እንደጠላው ይመስላል። ሌላ ደግሞ እንደ ሩታ መሆን ባልችልም እኔ ለልጁ የሚያስፈልግ ነገር አውቃለሁ ነው። በምንም አታውቅም አንቺም አታውቅም ማለት ነው። ምክንያቱም ልጁ እስከ 6 ወር የምንም የጣሳ ወተት እናት እያለች በህይወት እንዴት ሲቀጥል ደግሞ ልጁ ምግብ ማብሰል ምናምን አሁን ልጁ የሚበስል ምግብ አይበላም። 5 ወር እንዴት ነው ልጅ የሚበስል ምግብ የሚበላ? 6 ወር ከሆኑ በኋላ ነው እሱ ራሱ የሚታዘዝላቸው ምግብ በሐኪም ቤት ነው የተፈጨ በአታክልቶች ብቻ አታክልት ነክ ብቻ የሆነ ማለት ነው እሱ ነው የሚበላ። ምን ታውቃለሽ አንቺ ራሱ ማለት ነው? ምን ታውቃለሽ? እና እንደዛ የምታስቢ ጡት መስጠት ጡት እኮ መጥባት አለበት ይሄ ልጅ እኮ እናት ታውቃለች። ሲቀጥል አንቺ ምን ቸገረሽ? ምክንያቱም አንቺ ታድጋለሽ። አንቺ ጋር ወሰደ ያልወሰደ በቃ ያንቺ ስም ሄርሜላ ጥሩ ነች የአብርሃም ልጅ አሳደገች እንድንን ነው አንልም።
አንልም ማለት ነው። ምክንያቱም ልጅ ከእናት ጋር ነው። በቃ የትኛ አባቴ እናቴ በህይወት እያለች ጤናማ እናት እያለች እንዴት ነው አባት ወስዶ ሊያሳድግ የሚችለው? ወይ ሌላ ሚስት ጋር ወይ ሁለተኛ ሚስቱ ጋር ወስዶ ምናምን ሊያሳድግ የሚችለው የትኛ ነው? እሷ ከርፋፋ ከሆነች አንቺ ምን ቸገረሽ? እውነትሽ ነው። እግዚአብሔርን እዚህ ጋር እዚህ ሁለቱም ቪዲዮ ላይ እኔ ልጅ ከተወሰደ በኋላ ሩታ በጣም አናዳኛለች። በጣም ማለት ነው። ለምን በልጁ ትቀልዳለች? በቃ ለልጇ ለምን ትቀልዳለች እኮ? ለምን በልጇ ትደራደራለች? በቃ በህይወታ ተደራድራ ብዙ ምንቅርቅር ወታ በቃ ይሄ ዋዶ ቀረች። የሰው እንትኖና ብዙ ስህተት ሰርታ ሄደች። ዛሬ ደግሞ በልጁ እሷ ልጅ ተወስዶበት በካሜራ ትዞራለች። በ10 ደቂቃ ልጁን ለመመለስ አቅራት ነው። በእውነት በጣም ነው ያናድዳል። የነሱ አይዲያ ማለት ነው። አስጣላኛውን